የአንድ ብር ትክክለኛ ስም አብርሃም ዘራይ እንደሆነ ታውቃላችሁ? አዎ አንድ ብር የቲክቶክ በትናንትናው ዕለት አንድ ብርና ነብዩ እንድሪስ ተዋናዩ የብራንድ ስፖንሰርነት ፊርማ ተፈራረሙ። በትልቅ ብር ነው ግን እንደ 10 ሚሊዮን ብሩ እንዲሆን አልፈለገም፣ መናገር አልፈለገም። ኢኒዌይስ ለአንድ ትልቅ ድርጅት ወይንም ለሜዲካል ነገር ስፖንሰር ስላላደረጉኝ አላባ ምርትና አገልግሎታቸውን አላስተዋውቅም። ተፈራርመዋል። በዚህ ሳምንት አዲስ ነገር አለ። የቲክቶክ ንግስት ቲቲነስ 3 ሚሊዮን ገብታለች በስተመጨረሻ። እንግዲህ በኢትዮጵያ የሴቶች የቲክቶክ ተሳትፎ ምናልባትም ትልቁ ሊባል የሚችል 3 ሚሊዮን ቲክቶክን ጀመሩ ከሚባሉ ሰዎች መካከል እኔና ቲቲነስ አንደኞቹ እንደምታውቁ እኔ በወንዶች እሷ እየቀለድኩ አይደለም፣ ከልቤ ነው። ለማንኛውም ዩቲናስ 3 ሚሊዮን ገብታለች፣ ይገባታል። ባልተያያዘ ዜና አንዷለም ጎሳ ሙዚቃ ሊለቅ ነው አሉ። ሰሞኑን እነ ጆርዲ በዛብህ ቡቡቡቡቡ እያሉ ነው፣ ተነስተውበታል። ይህ ሙዚቃ ለባለቤቴ በህይወት ላጣኋት ይሁንልኝ መታሰቢያነት ብሎ ስለሷ እንዳቀነቀንም ተናግሯል። ነገር ግን እነ ጆርዲ በዛብህ እንዴት ቢደፍረን ነው ከገደላት በኋላ ሙዚቃ የሚያወጣው የሚል ጥያቄዎችን አንስተዋል። ይህንን ለህዝብ እንተዋል። ነገር ግን አንዷለም ጎሳ ሙዚቃ ሊያወጣ ነው። እስካሁንም ተለቋል። ባኛቃል እስቲ ቼክ አድርጉት። ለማንኛውም ሙዚቃው ተለቋል፣ እየገባችሁ አዳምጡ። ሀሳብ አስተያየታችሁን አጋሩ። ሌላኛው ትኩስ መረጃ ይሄ ነው። በርጠቢዮስ ኮንቴንት እየሰረቀ ነው ከአፍሪካውያንና ከውጭ ሀገር ኮንቴንት ክሬተሮች ብለው ሰሞኑን እያሰሩበት ነበር። እሱ ይገርማችኋል። በርጠቢዮስ እኮ እብድ ነው። የሰሩበትን ቪዲዮ ሪፖስት እያደረገ ነው። ተመልከቱት እስቲ ሰረቁት ያሉትን ኮንቴንት ተመልከቱት። ባስ እየጠበቅሽ ነው መቼም አትለወጥም ጆሃነ ብለሽኝ ይቻ ይኛውን ይኝ ወለወጥ ወይኔ እውነት ለመናገር ኮፒ ነው ሰርቁታል። ግን እሱ ይሰማል እንዴ? ሪፖስት ቪዲዮ እንደዚህ ይሰሩበት ጎን ለጎን አድርገው ሪፖስት ኮሜንት ላይ ገብቶ እነሱ ናቸው ከኔ የሰረቁት። ግን በርጠሚዮስ ለማንኛውም ይመች። ክሬቲቭ የሆነ ሰው የለም ዓለም ላይ። ሁሌ ክሬቲቭ ልትሆን አትችልም። ኮንቴንት ካልተሰረቀ እንዴት ይሆናል? ብቻ ዋናው አሻሽለ መስራት ነው አይደለም? እና ደግሞ አሻሽሎ ሰርቶታል። ባልተያያዘ ዜና ልጅቷ ቪዲዮዋን ሁሌ ሪፖስት ያደርግላታል በርጠሚዮስ። ምን ናት የሚል ጥያቄዎች ተነስተው እኔ ምንም አላልኩም። የበርጠሚዮስ ሚስት ናት እያሉ እያስፈሩበት ነው። እኔ ምንም የማውቀው ነገር የለም። ግን ሁሌ እያንዳንዱ የምትለቀው ቪዲዮዋን ሪፖስት ያደርጋል። በርጠሚዮስ ነገር አለ ማለት ነው። ራሳችሁ ገምቱ። ወቸው ጉዶች አንድ ኤፒሶድ 1000 ድርሃም ነበር ስንከፍል የነበረው አሉ። ዱባይ ላይ ሄደው ፖድካስት ለመስራት ለአንድ ቀን 1000 ድርሃም which means በእኛ ከ50 ምናምን ሺህ ብር በላይ ነው ስንከፍል የነበረው። እኛ ሀገር እኮ 2 ማይክ የሚያስገዛ ብር ነው። ማይክና ካሜራ ይዘላ ለመሄድ ብለን በጣም ብዙ ብር ነው፣ ውድ ነው እየከፈልን ወደ እናንተ ስናደርስላችሁ የነበሩት ብለው ተናግረዋል። አትቀረቡ። ዱባይ ላይ አንድ ኤፒሶድ ለመስራት 50,000 ድርሃም። በሚገርም ሁኔታ ሰዎች ተባብረውን ነበር አርብ፣ ቅዳሜ፣ እሁድ እንድንቀርጽበት። ነገር ግን እንግዶቻችን ሰኞ ነበር መምጣት የሚችሉት ሁለቱ እንግዶቻችን። ስለዚህ መቅረጽ አልቻልንም። ባለመቻላችን ደግሞ 1000 ድርሃም ከፍለን ተሳቀንም። ታይም በዚህ ሰዓት መመለስ አለበት፣ በዚህ ሰዓት መግባት አለበት ተብለን ብለው እንግዲህ ቅሬታቸውን ሲያሰሙ ነበር። ምን ያህል ዱባይ ኤክስፔንሲቭ እንደነበረባቸው አንድ ኤፒሶድ ለመግዛት ከባድ። እኔ እኮ እዚህ ጋር እኮ በነፃ ነው እየሰሩ ያሉት። እናንተ ግን ሰብስክራይብ አታደርጉ። አንድ ኤፒሶድ ለመስራት ሰው ምን ያህል እንደሚለፋ እያያችሁ ነው። ላይክ እና ሼር አታደርጉ። ከባድ ነው። ኤኒዌይስ ወቸ ጉዶች ላሳዩን ዴዲኬሽን በዚህ ሳምንት ለነበራቸው 3 ኤፒሶዶች ኦልሞስት 1 ወር በላቸው ዱባይ ተዝናንተው ተመልሰዋል ማለት ነው። ለማንኛውም እንደተመለሱ ግን ማሂ ተመልሳ ወደ ሌላ ሀገር ልሄድ ነው ብላ አንድ ቪዲዮ ሰርታ አጋርታ ነበር። እንግዲህ ወንዶቹ እንግዲህ አረ በቃ ነው ምናምን ብለው ክትት ብሏል። ዮኒ ላይ ግን ቅሬታ አቀርበዋል። ማሂ 4 ኪሎ ኢንተርቴይንመንት ቤኪ ለምን ስትሉ እንዴ እኛ ሳሎን ስንል እሱ መኝታ ቤት ነው። እሱ መኝታ ቤት ሲሆን እኛ ከ30 ደቂቃ በላይ ላይ አይፈልግም። ጠልቶናል፣ ለምን እንደሆነ አናውቅም። ዮኒ ሲጀመር አይወደንም ብለው ሲተቹት ነበር።
ዮኒ እንግዲህ ለየት ያለች ካራክተር ናት። እኔ ስክሪፕትም ትመስለኛለች ዮኒ። እውነቴን እኮ ነው። የራሱን ዓለም የሚኖር ሰው ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ፈጣን መረጃ እመለሳለሁ። ኢንተርቴንመንት መረጃችን አይቆምም። እቺ ሀገር ጉድ ነች። ጉድ ነው የምንለው አብረን። አጀንዳ አይጠፋባትማ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ፒስ አውት